ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ታሪካዊ ጠላቶችም ሆኑ ተላላኪ ባንዳዎች በኢትዮጵያና ሕዝቦቿ ላይ የሚመኙት የጥፋት ድግስ ቅዠት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጽንፈኛ ፋኖ መሪ ብሎ ራሱን የሚጠራው ዘመነ ካሴ 1000 የማይደርስ ጦር ይዞ ከዚህ በኋላ ሊፎክርብን አይችልም ሲሉ አሉኝ የሚላቸው የትግል አጋሮቹም በተጠለፈ ስልክ ከሱ ጋር ህብረት እንደሌላቸው ገለጹ። ከውጭ የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልዕኮ አጠናቆ ከሀገሪቱ ሊወጣ መሆኑን አስታወቀ። ፍራንስ ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ሁኑ። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ። ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም በላቀ ብቃትና ጀግንነት በዘመናዊ ቴክኖሎጂ የተደራጀ ጠንካራና አስተማማኝ መከላከያ ሰራዊት ተገንብቷል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የብላቴ የልዩ ዘመቻዎች እዝ ዋና ማሰልጠኛ ማዕከል 43ኛ ዙር የካራማራ ኮርስ ኮማንዶዎችን ዛሬ ያስመርቋል። የምረቃው ስነ ስርዓት ላይ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ አስተማማኝና ከምንጊዜውም በተሻለ ጠንካራ የመከላከያ ሰራዊት መገንባቷን ተናግረዋል። ሰራዊቱ ዝግጁነቱን ባልተቋረጠ ሂደት እያጠናከረና አቅሙን በተሻለ ሁኔታ ማሳደጉን አረጋግጠዋል። ፊልድ ማርሻል ብርሃኑ ጁላ አክለውም ታሪካዊ ጠላቶችም ሆኑ ተላላኪ ባንዳዎች በኢትዮጵያና ሕዝቦቿ ላይ የሚመኙት የጥፋት ድግስ ቅዠት ነው ብሏል። በላቀ ብቃትና ጀግንነት በዘመናዊ ቴክኖሎጂ የተደራጀ ጠንካራና አስተማማኝ የመከላከያ ሰራዊት ተገንብቷል ሲሉም ገልጸዋል። ኢትዮጵያ ብቃት ያለው ኃይልና ዘመናዊ ትጥቅ ባለቤት የሆኑ ሰራዊት የመገንባት ሂደቱን አጠናክራ ትቀጥላለች ሲሉም ተመላክተዋል። የተሻለ አቅም እየገነባ ያለው ሰራዊት ነገም የሀገሪቱ ሉዓላዊነት አንድነትን ለማስጠበቅ ዝግጁነቱን አጠናክሮ እንደሚቀጥል አስታውቀዋል። የዛሬው ተመራቂዎች በማሰልጠኛ ተቋሙ በቆዩባቸው ጊዜያት በቀሰሙት ስልጠና በመጠቀም ተልኳቸውን በላቀ ብቃትና ዲሲፕሊን መወጣት እንዳለባቸው ፊልድ ማርሻል ብርሃኑ ጁላ አሳስበዋል። በምረቃ መርሃ ግብሩ ላይ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና ሌሎች ከፍተኛ የጦር መኮንኖች እንዲሁም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተገኝተዋል። የምረቃ ስነ ስርዓቱንና እንዲሁም የፊልድ ማርሻል ብርሃኑ ጁላ ንግግርን ተከታትለን እንመለስ።
ሀገራችን ኢትዮጵያ ከትላንት እስከ ዛሬ የበታችነትንና መሸነፍን በማይቀበሉ አይበገሬ ልጆቿ ሉዓላዊነቷና አንድነቷ ተጠብቆ ዛሬ ላይ የደረሰ ሲሆን የኢትዮጵያ ልጅ ነኝ ባይ ቅጥረኛና ባንዳ ከውስጣችን የታጣበት ጊዜ የለም። የዛሬዎቹ ቅጥረኞች እና ባንዳዎች ግን ከምን ጊዜውም እጅግ አሳፋሪ በሆነ ሁኔታ የሀገራቸውን ብሔራዊ ጥቅም አሳልፈው ለመስጠት ለጠላት በአሽከርነት ለማደር አቤቱታ ያቀረቡ ባንዳነትን በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። ሆኖም እነሱ እንደተዋረዱና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን ማንበርከክ በፍጹም አይችሉም። ባለፉት ዓመታት እነዚህን በስነ ልቦና እና በአካላዊ ብቃት የተገነቡ የኮማንዶና የአየር ወለድ ምርጥ አሃዶች እንዲሁም ስፔሻል ፎርስ ኃይላችን በብዛትና በጥራት አሰልጥነን ወደ ስራ አስገብተናል። እናንተ ዛሬ ከፊት ለፊታችን የቆማችሁ የዛሬ ተመራቂዎችም ከነዚህ የላቀ ብቃትን ከተላበሱና እንደ ወርቅ በእሳት ተፈትነው የዳበረ ልምድ ባለቤት ከሆኑ ጀግኖች ጋር ስለምትቀላቀሉ ኩራት ሊሰማችሁ ይገባል። ፈተና ውስጥ ጸንቶ ኢትዮጵያን ከተደቀነባት አደጋ የታደጋትን መከላከያ ሰራዊታችንን በመቀላቀላችሁ ልትደሰቱና ልምዱን ለመቅሰም መዘጋጀት ይኖርባችኋል። መከላከያ ሀገራችን ባልተቋረጠ ሁኔታ ዝግጁነቱን እያጠናከረና አቅሙን ወደ ላቀ ደረጃ እያሸጋገረ በመሄድ ላይ ስላለ ላኪዎችም ሆኑ የታሪካዊ ጠላቶቻችን ተላላኪ ባንዳዎች በኢትዮጵያና በህዝቦቿ ላይ የሚመኙት የእልቂት ድግስ መቼውም ቢሆን እውን አይሆንም። ሞቷን ሲመኙ እነሱ ይሞታሉ፣ ውድቀቷን ሲመኙ እነሱ ይወድቃሉ። ለህዝቦቿ መለያየትና እልቂትን ሲደግሱ እነሱ ቀድመው እንደሚበታተኑ እየተረጋገጠ መጥቷል። ኢትዮጵያ በመቃብራቸው ላይ ትጸናለች፣ ትበለጽጋለች። ይህ ጠላቶቻችን እየመረራቸውም ሊውጡት የሚገባ ሀቅ ነው። የልዩ ዘመቻዎች ኢዝ ተሰጥቶት ያለውን ተልዕኮም በድል ለማጠናቀቅና ለወደፊት የሚገጥሙትን ግዳጆች በአጭር ጊዜና በአነስተኛ ኪሳራ ድል ለማድረግ 43ኛ ዙር መሰረታዊ ኮማንዶን ከተለያዩ እግረኛ መሰልጠኛ ማዕከሎቻችን በመመልመል ለ9 ወር በአካል ብቃት በተኩስ በስልት በተጠናከረ መሰናክልና የመስክ ስልጠናና በልዩ ልዩ ትምህርቶች ብቃት ያለው ስልጠና የወሰዱና የልዩ ዘመቻዎች ኢዝ እና የሪፐብሊካን የጥበቃ ኃይል ለማጠናከር ከፍተኛ ሚና የሚጫወቱ ለምረቃ የተዘጋጁ የዛሬ ተመራቂዎች ናቸው። በፕሪቶሪያው ሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ እንደሚያስፈልግ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። በትግራይ ክልል የቀድሞ ታጣቂዎች የታድሶ ስልጠና እንዲወስዱ መደረጉ የሰብአዊ ድጋፍ አቅርቦትና የመልሶ ግንባታ ስራዎችም የሰላም ስምምነቱ ተግባራዊ ውጤት ተደርገው የሚወሰዱ መሆናቸውን በፕሪቶሪያው ሰላም ስምምነት ሂደት የተገኙ ስኬቶችን አስመልክቶ
በካቲት 2017 ዓ.ም የአፈጻጸም ሪፖርት ላይ ውይይት በተደረገበት ወቅት መገለጹን ይታወሳል። በፌዴራል መንግስት ከፕሪቶሪያው ሰላም ስምምነት በኋላ በክልሉ ባንክ፣ አየር መንገድና ስልክን ጨምሮ ሌሎች በርካታ አገልግሎት ሰጪ ተቋማት ስራ በፍጥነት እንዲጀምሩ መደረጋቸው፣ መሰረተ ልማቶች መልሶ መገንባታቸው ህዝቡ የሰላም ስምምነቱን ውጤት እንዲያይ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተወካዮች ምክር ቤት ከወራት በፊት በሰጡት ማብራሪያ በፕሪቶሪያው ሰላም ስምምነት መሰረት ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ ማድረግ መቻሉን በመጥቀስ ሀሳቡን አጽንኦት ሰጥቶታል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢዜአ ጋር ባደረጉት ቆይታ የፕሪቶሪያው ስምምነት በትግራይ ክልል የነበረውን ጦርነት በማስቆም ረገድ የተጫወተውን ሚና አድንቀዋል። በትግራይ ክልል ተደጋጋሚ ጉብኝት በማድረግ የስምምነቱን ትግበራ መመልከታቸውን የገለጹት አምባሳደር ማሲንጋ አሁንም ስምምነቱን በተሟላ መንገድ በመተግበር በኩል ብዙ የሚቀሩ ተግባራት መኖራቸውን ተናግሯል። አምባሳደሩ እንደገለጹት በትግራይ ክልል ዘላቂ ሰላም ለማስፈን የፕሪቶሪያውን ስምምነት በተሟላ መንገድ መተግበር ይገባል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ርዕሰ መስተዳድር ጌታቸው ረዳ በቅርቡ በሰጡት መግለጫ በፕሪቶሪያው ሰላም ስምምነት አተግባበር ተፈናቃዮችን የመመለስና ታጣቂዎችን መልሶ የማቋቋም ሂደት የተስተጓጎለው በራሳችን የውስጥ ሽኩቻ ነው ማለታቸው ይታወሳል። በአማራ ህዝብ በሚፈጸመው ግፍና ውድመት ምክንያት የተጠላና እየፈረሰ የሚገኘው ጽንፈኛ የፋኖ ቡድን እርስ በርስ የተገዳደሉና የተካካዱ መምጣታቸው ታውቋል። በተለይ ሰርጎ በመግባት መምህራንንና ተማሪዎችን በመግደል የክፋት ጥግ መሆኑን እያረጋገጠ የመጣው ጽንፈኛ ቡድን በመከላከያ ያቀረበለትን የሰላም ጥሪ ባለመቀበሉ አይቀጡ ቅጣት እየተቀጣ ይገኛል። ይህን ተከትሎም ዛሬ ተጠልፎ በወጣ ስልክ ዘመነ ካሴና መንግስቱ አማረ የተባሉ የቡድን አመራሮች ነን የሚሉ ከፍተኛ ግጭት ውስጥ ገብተዋል ተብሏል። መንግስቱ የተባሉ ጽንፈኛ እነዘመነ ለሚመራው ጦር ንቀት አላቸው ሲል ከነሱ አፈንግጦ ለመውጣት እንቅስቃሴ መጀመሩንና መካካዳቸውን ይፋ አድርጓል። ከጎኑም እንቻላቸው አስናቀንና ሙሉ ሰው የኔ አባት የተባሉትን አሰልፏል ተብሏል። በዚህም ቻላቸውና መንግስቱ የተባሉት የጽንፈኛው አመራሮች ከዚህ በኋላ ከዘመነ የሚወርድ ማንኛውንም ትዕዛዝ ላለመፈጸም ከስምምነት ደርሷል። ቃል በቃልም አንሰማውም ሲሉ ተደምጠዋል። ሲፈልግ ራሱ ወጥቶ ጦሩን ይምራው 1000 የማይደርስ ጦር ይዞ ከዚህ በኋላ ሊፎክርብን አይችልም በማለት አብጠልጥለውታል። ዘመንም በበኩሉ መንግስቱን አርፈ የማትቀመጥ ከሆነ እንትያየለን ሲል ለማስፈራራት ሞክሯል። ቃል በቃልም የኔን ትዕዛዝ መቀበልና አለመቀበልን እንትያያለን በማለት በአደባባይ ዝቶበታል። የስልክ ልውውጡን ተከታትለን እንመለስ። ወያ አንድ ያድምጥ ያለቃም ወይስ እና የመለስኩለት የእናንተ ልጆች የተሰጣቸውን ተተኳሽ ይዘው እንዲመጡ አድርጉ። ሌላ ችግር ውስጥ ነው የምንገባው። እንዴት አልካለቃ የባለፈው ክፍፍል ጊዜ እኛ በአፈሙዝ ልክ በሰው ኃይል ልክ ይሁን ብለን ጠይቀን የሰው የበሌን ወሰዳለን የበታችን ወሰዳለን ያለንበት የጠላት ጫና የሚታወቅ ነው። ያለና አፈሙዝ የሚታወቅ ነው። ያለን ሰራዊት የሚታወቅ ነው። ስለዚህ አሁን የሚመጣው ሎድ ለአባሉ የማይደርስ ከሆነ አንዱን ያጥግብ ነው። በቃ ለኛ ኮርፌ የለንም። ቢመለሱ የተሻለ ነው የሚሄደው። ይሄ ደግሞ የኔ ብቻ ሳይሆን የሁሉም የፕሮቶሮ ያመራሩ የጋራ አቋም ነው። ያለንበትን ነባራዊ ሁኔታ መረዳትና ያስፈልጋል ብዬ ነው የማስበው። በጠላት እንደዚህ እየተሽለኮለከ ይሄን ያለ አርሶ አደር እየተጠረነፈ ያለበት ፈተና ላይ በአፈሙዝ ልክ ማከፋፈል ያልቻለ ምንድን ነው? 150 200 ያለው እኮ የብርጌድ የሰው ኃይል አለ። ይሄን እናውቃለን። እና 2000 ካለው ሰው ጋር አሁን 8000 ፍሬ ኮሬል ታደሰ ላይ አመጣን እንዴት እንደምናደርሰው እስኪ መረዳት ይችላል። ውጤት ሊያመጣ በሚችልበት መንገድ ይከፋፈልና እኛ ደግሞ ሌላ ጊዜ ደግሞ እየታስቦ በሰው ኃይላችን ልክ የሚሰጠን ከሆነ የዛኔ ብንቀበል የሚሻል የሚል የክፍለ ጦሩ በሙሉ የአቋም ነው ያመራሩ። በሉሽ እንታያያለን እንግዲህ ሰምታል። ስማ መንጃ ምን ማለት ነው እንደዚህ አይነት ንግግር የሚናገር? እኔ ምን አውቃለሁ እንታያያለን ይለኛል። አሁን መንጃ አንድ ነገር ቃል ልግባልሽ ምነግርህ ማለት ነው። በዚህ ጉዳይ ይሄንን በማድረጋችን የሚመጣውን አደጋ እኔ አያንሰራም ማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ይችላል። በቃ አሁን አይደለም ያንተ አቋም በቃ ያንተ አቋም ማለት ነው። በዚህ ጉዳይ የኔ አቋም ነው። በቃ እንዳታስብ
ቻው የጋራ እናርገው ብዬ ነው ያለቀም እንደታስብ ዝም ብለን ያለው በቃ ወምን እኔ የሚገርም ነገር ይዘ በባለፈ ይሄን ነገር ፈርተህ ለኔ ያልነገርከኝ አሰማለሁ ይቆይ ያኔ አለቃ አልኩትኝ በቃ የካውን ቀደም እንደሆነው እንዳይሆንብን አንደኛ ባህር ዳርን ታሳቢ ያደረገ ሞተሮችን በዛ ልክ ይሆኑ ተተኳሽም እንደዛ ይሆኑ ስለው እስቲ ቆይ በሰላም እንግባ ችግር የለውም ማለት ለዝናብ ወላኩለት ለእኔ ያለብላኩለት ለሶስቶቹ እኮ ልክ ያለው የሚገርም ነገር ይሄን ጉዳይ ማለት ነው ሌላው ቆርጦ እኮ ጦራችን እንኳን ከጦር ጋር እኩል እንኳን ቢሆን ማለት ነው የጠላት አስተላለፍና ያለንበት ሁኔታ እኮ በጣም ግልጽ እኮ ነው በቃ ይምሩት በቃ አሁን እነዛን የምስራቆች ጉዞ ጀምሯል የሄዱት አላቅም እንጃ ምን አው እነሱማ ጀምረዋል ይመጣል በቃ ስልኩን ላክልልኝ እሺ በቃ ይሄን ምን አደረጋ አዚያ በኋላ መጥቶ ክፍለ ጦሩን መምራት ይችላል የለም ምን በቃ እኔ የለው እንደሌለ ሆነ ምን ነገር እሱ አንድ ሺህ ማይሞላ ጦር ይዞ ችግር የለም እሺ አሪፍ ነው ያረክልኝ ይመች ቻው እሺ ኢትዮጵያ ያነሳችውን የባህር በር ጥያቄ ዓለም አቀፍ ሕግጋትን የተከተለና ታሪክን መሰረት ያደረገ ጥያቄ በመሆኑ ለድርድር የሚቀርብ ጉዳይ አይደለም ሲሉ ከመሃል ሚዲያ ጅማት ፕሮግራም ጋር ቆይታ ያደረጉት የሕግ ባለሙያው አቶ ወንድሙ ኢብሳ ተናገሩ። አቶ ወንድሙ ኤርትራ ራስ ገዝ ነበረችና አሰብም ራስ ገዝ ነበረ ንብረትነቱ የኢትዮጵያ የሆነ የኢትዮጵያውያን ርስት ነው ብሏል። ድርጊቱ ሆን ተብሎ የኢትዮጵያን ጉሮሮ ለመዝጋት የተደረገ ሴራ እንደነበረና የዓለም አቀፍ ሕግ የጣሰ እንዲሁም የአፍሪካ ቻርተርን ያላከበረ በመሆኑ በአስቸኳይ ወደ ታሪካዊ ማንነቱ ሊመለስ ይገባል ሲሉ ተናግረዋል። ሮም ጣሊያን ውስጥ ብራቮ ቪቫ ምኒልክ ብሎ ነው የጣሊያን ህዝብ ለምኒልክ ጠቅላይ ሚኒስትሩ ከስልጣን አውርዶ ነው ሰቀሉት። ዓለምን ለወጠ። ስለዚህ ቅም ይዞ ኢትዮጵያን ፍለፊት አንችልም። አረቦችም አውሮፓዎችም አሜሪካኖች ሁላችሁም ኢትዮጵያን ከኢትዮጵያን ውስጥ በሚወጡ ጥቅም ፈላጊዎች በቂ ባጀት ፕሮግራም ቀርጸን ባጀት መድበን ፓርቲ እናደራጅ። ይሄ ፓርቲ ከቻለ ከኤርትራ ጀምሮ ኤርትራ ምክንያቱም በጣሊያንና በእንግሊዝ እየተፈራረቀ ስለተጋዘች ይቋቋም ሶሪያ ኢትዮጵያ ላይ ይሄን ፓርቲ ማደራጀት ጀመረች። የመጀመሪያ አሁን የፈረሰች ሶሪያ ኢትዮጵያን ነካ እየም በረካ ሊቢያ ነው ጀመረው ኢራቅ ነው ጀመረው እነ ሳዳም ሁሴን እንዳቅምት ሳይድ በሬ እንዳቅምት እነዚህ ሱዳኖች ማኑ የፈረሱት ማለት ይሄ ሆኖ ምዕራባውያን ፕሮጀክት ቀርጾ ባጀት መድቦ በኢትዮጵያ ላይ ግብጽ ትልቁ ግብጽ ይሄ አሁን ኢትዮጵያ ላይ የሚነሳ በሙሉ ይሄ አሁን ቆርጦ ቀጥሎች የዝምብ እርጎዝቦች የምላቸው እርጎዝብ ማለት ሐረግ ነው አጀንዳ የላቸው የሌላ ሰው ውሻም ቢያምጽና ቢንጫጫ ሄዶ የውሻ አጀንዳ ነው ብሎ የሚጮህ ማለት እነዚህ ሰዎች አደራይተው በኢትዮጵያ ላይ ለቀቁና ምዕራባውያን ከፍተኛ ድጋፍ ሰጥ ከፍተኛ ባጀት መድቦ ኮሎኔል መንግስቱም የራሱን አመራር በደንብ መምራት ባለመቻሉ የደርግ ጀነራሎችን በደርግ ጊዜ የነበሩ ኢትዮጵያን ጀነራሎች መንግስቱ ኃይለ ማርያምን ለመጣል ብሎ ወታደሩን በመሸጥ ጥቅም በማግኘት ኦሮማይ ላይ እንደተጻፈው አሉ ግርማ እንደተጻፈው በስለላ ሆኖ ኢትዮጵያ ደርግ የሚባል መንግስት እንድታጣ ተደረገ። ደርግ ሲወድቅ መንግስትን ወደቀ እንጂ አገር አለ አልወደቀ ህዝብ አለ። ኤርትራ ራስ ገዝ ነበረች ራሷ ነች። አሰብ ራስ ገዝ ነበረች። አሰብ ወደቡ የአፋሮች ነው ራስ ገዝ ነው። ኦጋዴን ራስ ገዝ አምስት ራስ ገዞች ነበሩ። ኤርትራ በጉልበት ስትገነጠል አሰብን መጨመር አልነበረባት። ምክንያቱም አሰብ ራስ ገዝ ነው ኤርትራ ራስ ገዝ ነው። የዓለም ዩናይትድ ኔሽን ህግም የአፍሪካ ህግም ቻርተርም የኢጋድም አንድ አገር ቅኝ ተገዝቼ ነበር አንድ ሰፋ ክልል ከዚህ ከቅኝ ገዢ ልውጣ ብሎ ቢወጣ ያን ቅኝ ተገዝቻለሁ ባለበት ጊዜ የነበረውን የመሬት ወሰን ድንበር ይዞ ነው የሚወጣው። ይሄን ጥሶ ነው ወጣው። ስለዚህ አግባብ አልነበረም። ሁለተኛ ኢትዮጵያ እስከ 87 የተመረጠ መንግስት አልነበራትም። 83 ሽፍቶች ገቡ። እስከ 87 የሽግግር መንግስት ነበር። የሽግግር መንግስት ይገነጠላል ላለው ሻዕቢያ ኤርትራ ያው የሌላውን ክልል ጨምሮ የሱ ክልል ያለው ነው የአፍሪካ የዓለምም የአፍሪካም የሚገነጠል አገር የራሱን ክልል ይዞ ይገነጠላል የሚለው ትቶ አሰብን ክልል ወደ ቢዞ ይበቀጭ ነው ኢትዮጵያ ወድቀ ዳህል እንዳትወጣ ጅቡቲ ጋር ወንብሎ የተዘጋ መንገድ ማለት አንደኛ ነበር አካይሉ የአፍሪካ ቻርተርን ሆነ እንትኑ አልተከተለም። ሁለተኛ ህጋዊ መንግስት አልነበረም ማንዴት አልነበረም። ሶስተኛ ከባርነትና ከነጻነት ምረጥ ብሎ ሬፈረንደም ዓለም ላይ አይኖርም። ምን መሆን አለበት ራሳችን ችለን አገር እንሁን ወይስ ከኢትዮጵያ ጋር እንድንሆን? በእነዚህና በሌሎች ምክንያት ኤርትራ የተገነጠለችው የሄደችው
ህጋዊ ባልሆነ መንገድ ስለዚህ ዛሬ በኢትዮጵያ በኤርትራ መንግስትነትና በኤርትራ ሉዓላዊነት ላይ ኢትዮጵያ ዓለም አቀፍ ህግን ጠቅሳ የአፍሪካ ቻርተርን ጠቅሳ ጥያቄ ማንሳት ትችላለች እንደገና ሪፈረንደም እንዲካሄድ በተለይ አሰብ ከኤርትራ ጋር መዳበልና መውጣቱ የአፍሪካን ቻርተር የዓለም አቀፍን ህግ የጣሰ በመሆኑ ኤርትራ የተገነጠለችው አግባብነት በሌለው ነው ከተገነጠለች በኋላ ደግሞ ምን እንዳተረፈች የኤርትራ ህዝብ የኢትዮጵያ ህዝብ የአፍሪካ የዓለም ህዝብ እያየ ነው በዚህ ጉዳይ ላይ ጦርነት እንዳይከሰት ተብሎ መዘግየት አይገባም ሲሉም ተናግሯል አቶ ወንድሙ ይብሳ ቢከሰትም አሁን ያለው ኢትዮጵያ አቅም ዓለም የደረሰበትን ቴክኖሎጂ የታጠቀና ማንንም መመከት የሚችል አቅም ያለው መከላከያ ተገንብቷል ብሏል ኤርትራ ጦርነት የመጀመር ልብ አይኖራትም ሆኖም ግን ራስዎን ማዘጋጀት ለነገ የሚባል አይደለም ብለዋል ዲፔንድ ነው ሁኔታዎች ይወስናሉ ሊገቡም ላይገቡም ይችላል ነገር ግን ወደ ጦርነትም ቢገባ ኢትዮጵያን የሚያሰጋ ነገር የለም አንድ ቻይናዊ የጦር ጠባብት መጻፍ ጽፏል ጦርነት እንዳይመጣ አስቀድመ ለጦርነት ራስን አዘጋጅላ ተፈርቶ አንችልም ብሎ እንዳይሞክሩ ኢትዮጵያ በአሁኑ ጊዜ እንትን እኮ ነው ቆርጦ ቀጥሎች አውሮፓ አሜሪካ ቁጭ ብሎ የሚያወሩት ሰሞኑን የፌደራል ፖሊስ መምሪያ እንጂ ነበር ትድነቃል አንተ በኮምፒውተር ተራቋል የየክልሎቹ ፖሊሶች የመከላከያ ሰሞኑን አየር ኃይል ጉብኝት አድርጌ ነበር ጋብዞኝ አየር ኃይል እጄ 16 አመት ጄት ያበረረ አንድ ወጣት ገለጻ ሲሰጠን አልጋቸው መጀመሪያ ለአብራሪነት የሚመጡት ምፈተኑት መጀመሪያ አልጋ ይሰጣቸዋል ምን የአልጋ አነጣጣፍ ነው አለ አልጋ አነጣጣፉ ከተፋ ይረገጣል አለ ከዛ ጀምሮ ነው አለ ጥሩ ቤተሰብ ውስጥ ያደጉ ልጆች ቅድም ያልኩ ያለ መልካም አባትና እናት ያለ መልካም ቤተሰብ መልካም ዜጋ መልካም አገር አይኖርም እዚህ ውስጥ ያሉት አለ እና ማስረሻ ሰጣን የአማራ ውስጥ ተሸፈተው የኔ ጓደኛ ነው አለ ከአልጋ ማንጠፍ ጀምሮ ይረብሽ ነበር አለ ጠፋ ጫካ ነው ያለው ይሄ ሰው ሆቴል አድር ያለው አለ ልምድ ሆኖብኝ አለ የትኛው ሆቴል ሳድር ታይቸስነሳ ልክ ስልጣና ሶስት ለስድስት ወር እንደማነጥፍ ካላነጥፍ ቆሎጣማ ዲሲፕሊን ከዛ ይጀምራል የኢትዮጵያ አየር ኃይል በአፍሪካ ውስጥ እስካሁን አምስተኛ ነበር አሁን ሶስተኛ ነው በኮምፒውተር ነው ይጋው በእግር አይደለም ኋላ ቀሮቹ አቁም ኢሳያስ ጋር የለም ድሮን ሊገዛ ይችላል ኢትዮጵያ እኮ ድሮን እያመረተች ነው ለውጭ እየሸጠች ነው እዚህ አምቦ ጉደር ወረዳ ውስጥ ሆሚቾ የሚባል የጦር መሳሪያ ፋብሪካ እኮ ተቋቁሟል አሜሪካ ጦር መሳሪያ ፋብሪካ ስታቋቋም አትወገዝ ሰሜን ኮሪያ ቻይና ራሺያ ታላላቅ አገሮች ሁሉ አገሮቻቸውን ለማስከበር ሌላ አገር ለመውጋት አይደለም ህዝባቸውን ህጋቸውን አገራቸውን ለማስከበር ራሳቸውን ማደራጃት አለ ኢንጂነር አይሻ አንድ በጣም የሚገርም ነገር ተናገሩ የአፋር ጥቅስ ነው እነዚህ ኢትዮጵያን የሚሞካክሩ በኢትዮጵያ ላይ የሚሞክሩ ሳይየስን ጠቅሳ ወይ ሌላውን ጫው ውሃ ሊቀዳ ወንዝ ሄደ ጫው እንዳትሩ አትንኩ ነው ጫው ወንዝ ሄደ ይመጣል ይሟሟል ስለዚህ መከላከያ ሚኒስትሩ የሰጡት ጥሩ ነው ወደ ጦርነት እኔ ኤርትራ ትሞክራለች ብዬ አልገምትም ነገር ግን ጋርን ጎዳኑ አማለን ኢትዮ የሚባለው ሮማኛ ተራታለ ልማድ አይለቅም አንተ እንዳልከው ከየጎረቤቱ ሰላም ጦርነት ካልከፈታ አይኖርም በዛ ላይ ደግሞ ቅድም እንዳልኩ የውጪ ኃይሎች ኢትዮጵያን ለመረበሽ ኢሳያስን አይደለም ሰይጣንን ይደግፋሉ አይኤስአይኤስን ይደግፋሉ አልሸባብን ይደግፋሉ እነዚህ በሙሉ እኮ የምዕራባውያን ገንዘብ ያላቸው አገሮች ሀብታሞች እንትን ስለሆነ ሊሞክሩ ይችላል ግን ኢትዮጵያን በአሁኑ ሰዓት የጥንቶቹ ጣሊያኖች ቢመጡ የኢትዮጵያ መከላከያ ኃይል የምድር ጦሩ አየር ኃይሉ ባህር ኃይሉ ተመልሶ ወጣቱ ወደ መከላከያ ወደ እንትን ሌላ ጥያቄ ጠየቅኩታ አየር ኃይል ጎብኝቼ እንደነ ወጣቱ ወደዚህ ሲመጣ ከበቂ በላይ ነው አለ ከሃይ ስኩል አንወስድም አለ ከዩኒቨርሲቲ ኢንጂነሮቹ የትምህርት ውጤታቸው ሰቃይ የሆኑት 16 አመት አብረራለሁ አለ የኢትዮጵያ ለገሰ ተረፈ የሚባል ሶማሌ ላይ አንድ ጄኔራል አለ እነዚህ በሙሉ ሲያሳይ ምን ነው ልጆኜ በተቀጠልኩ ለአፍሪካ ደህንነት ዋነኛ ምክንያት መሪዎች ናቸው የሚለውን የኬንያዊው ፓትሪስ ሉሙምባን ሐሳብ መነሻ ማድረግ በኢትዮጵያ የብሔር ፖለቲካል መከላከል የተሰሩ ያሉ ስራዎችን አጠናክሮ በመቀጠል ኢትዮጵያን የሚል ትውልድ ማፍራት ላይ የሚሰራው ስራ ማጠናከር ይገባል ብሏል የህግ ባለሙያና ጠበቃ አቶ ወንድሙ ይብሳ በተለይ የብሔር ፖለቲካ በአዋጅ እንዲከለከል የሚያደርግ የህግ አግባብ ሊፈጠር ይገባል ሲሉም ተናግረዋል ሀገር እንደ ሀገር እንድትቀጥል ብቻ ሳይሆን ቤተሰብ እንደ ቤተሰብ እንደ ሰው ከኦሪንቴሽን ፋሚሊ ወደ ፕሮክሬሽን ፋሚሊ እንዲመጣ በዘር ላይ የተመሰረተ ፓርቲ ዘር ላይ ተደራጅቶ ለስልጣን የሚደራጅ ፓርቲ ዘር ላይ ተመስርቶ ትዳር የሚፈልግ ሰው ፓርቲ ቡድን
ዘር ላይ ተመስርቶ ንግድ ግንኙነት የሚፈጠር ይሄን መከልከል አለበት። በርግጥ ኦሮሞ ልማት ማህበር አማራ ልማት ማህበር ብሎ በልማት መልክ ዘመዶች ቤተሰቦች ሊተባበሩ ይችላሉ። ወደ ስልጣን ለማምጣት መከልከል አለበት። ይሄንን መረጃ ጠቅሼ ላስረዳ። አንድ ኬንያዊ ፕሮፌሰር አለው ታውቋል ፓትሪስ ሉሙምባ ይባላል። የአፍሪካውያን የ54ቱም አገሮች ሉዓላውያን ትልቁ ችግር ካንሰሩና በሽታው አፍሪካ ፖለቲከኞች ናቸው። የአፍሪካ ፖለቲከኞች የአፍሪካ ድህነት ለአፍሪካ ችግር ለአፍሪካ ጦርነት መነሻዎች ናቸው ዋናዎቹ ናቸው። ወደ ኢትዮጵያ ስናመጣ ቅድም ተናገራል ባርባሪኮቹ ደርግን በጠመንጃ ደርግ አምባገነን ነው ይላል። አንተ አንድን ሰው የራስን መብት ስታስከብር ያንተን መብት መንካት የለም። የራስን ህይወት ስጠብቅ አንተን ህይወት ማጥፋት የለም። ደርግን በጥይት ከቤተ መንግስት እናበራለን አሉ ያፖች እኔ ከደርግ ጋር እየሰራው እንጌጅ አርጌ ዲስኬስ አርጌ ያሻሻልኩ በምርጫ ማራለው ያለው ፍቅሬ መሪድን ነው የገደለው። የኢትዮጵያ ትልቁ ችግር ይሄ የፓርቲ ፖለቲከኞች ናቸው። በነገራችን ላይ እኔ ይሄንን ለአገራዊ ምክክር ኮሚሽን ከ8 ወር በፊት ጽፌ አስገብቻለሁ። ሁለት ነገር አንደኛ እየደጋገምኩም ከዛሬ ካንተ ጋር አሁንም ዛሬ ብላለሁ ስለ እግዚአብሔር ስለ እናቴ ስለምትወዳት ኢትዮጵያ ጠቅላይ ሚኒስትር በኢትዮጵያ ፍቅር እንከን የለሽ ናቸው። ይሄን ስትል የወጣህበትን ብሔር ደግሞ ማናናቅና መጥላት የለብም። አማራ ከሆንኩ አማራነት ከኢትዮጵያ በታች ኦሮሞነት ከኢትዮጵያ በታች ነው። ኢትዮጵያ ግን ከፍ ያለች ናት። ጠቅላይ ሚኒስትሩ እንዲህ ነው የሚያው በኦሮሞነቱ ይኮራሉ፣ ኦሮሞነትን በአግባቡ ይገልጻሉ። በኢትዮጵያዊነት እንከን የለሽ ነው። የህዝብ አንደበት ነው። የኢትዮጵያን ሁሉ አንደበት ነው። የአርአያነት አርአያ ነው፣ ምሳሌነት ነው። መጋቢት 24 ኢትዮጵያን የገለጸበትን ንግግር ሲታገሩ ማለት ነው። ያላለቀሰ ዘረኛ ብቻ ነው። እናትን አወደሰ፣ ኢትዮጵያን አወደሰ። ኢትዮጵያን ከኮሎኔል መንግስቱ ወዲህ ኢትዮጵያን እንደም አብይ አወደሰ የለም። እንትን አንድ ያባቴ ወንድም በዳሶም ኤሶ የሚባል ሽማግሌ የአንድ ሰው ጠላት ራሱ ዕውቀቱ ነው ይላል። አንተ ታትረስ ተጣ ቅድም እንዳልኩ የተተኮሱ ከብልጽግና ውስጥ አንደኛ በደንብ ተዘጋጅቶ መሪም ነው ከልጅነቱ ይታወቃል ይላል። አሜሪካኖቹ ከልጅነታቸው ይታወቃሉ። ጠቅላይ ሚኒስትሩ ደግሞ በዛም እድለኛ ናቸው። ናወጡ ተዘጋጁ፣ ስልጣን ያዙ። ብሔር የሚለውን እንዴት አድርጌ ላጥፋ በዛ በተጋጋለ ኦነግ ከውጭ የገባ ጊዜ ከአማራ ቅኝ ገዢ ነው አማራ ተመልሶ ሊገዛ ነው በሚል ቅጥፈትና ውሸት ኦፒዲዎች ራሱ ኦዴፖች ራሳቸው እኔን ጨምሮ ኦዴግን ማንቀበል እኔ ኦዴግን ማልደግፈው ነፃነት የሚለው ስለማልቀበል ኢትዮጵያ ህዝብ ነፃ ነው። ኢትዮጵያ ሀገር ነፃ ነው። አማራ ወንድሙ ሞት ቅኝ ገዢ አልነበረ። የኢትዮጵያ ገዢዎች ሁሉ የተውጣጡ ናቸው። የአንድ ብሔር መንግስት አልነበረ። ኢብኑ ያኔም የአንድ ብሔር መንግስት አልነበረች። አሁን ያለው መንግስት አንድ ብሔር አይደለም። ስለዚህ ስለ እግዚአብሔር ጠቅላይ ሚኒስትር አብይ ደክመሃል ሰርተሃል እስከን የሰራው ጠቅላይ ሚኒስትር እኮ ይበቃዋል። ከአሁን ድረስ ለኢትዮጵያ በረከታው ለዚህ ዓመት በወርቅ ተስቦ ይቀመጥላት። የብሔር ፓርቲዎችን እንደ ሩዋንዳ ፕሬዚዳንት ፖል ካጋሜ በአዋጅ መከልከል አለበት። ይሄ ህገ መንግስት መሻሻል አይፈልግም። በአዋጅ ታግዷል። በአማራ ክልል የፍትህ አገልግሎት አሰጣጥን ይበልጥ ቀልጣፋና ዘመኑን የሚመጥን የማድረጉ ተግባር ተጠናክሮ መቀጠል እንዳለበት የክልሉ ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋ ያሳሰቡ። የአማራ ክልል ጠቅላይ ፍርድ ቤት የአንድ ዓመት ተኩል የትራንስፎርሜሽን እቅድ አፈጻጸም ሪፖርት የፌዴራልና የክልል የዘርፉ ከፍተኛ አመራሮች በተገኙበት ውይይት ተደርጓል። የክልሉ ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ የፍትህ ስርዓቱን ይበልጥ ውጤታማ ለማድረግ በትኩረት እየተሰራ መሆኑን ተናግሯል። በክልሉ ፈጣንና ዘመኑን የሚመጥን የፍትህ አገልግሎት ለህብረተሰቡ ተደራሽ እንዲሆን ሲከናወን የቆየው ተግባር አበረታታች ውጤት እየታየበት መሆኑን አነስቷል። ዘርፉ በቴክኖሎጂ የታገዘ እንዲሆን ታስቦ እየተሰራ መሆኑን ጠቅሰው በዘርፉ የተገኘው አበረታች ውጤት ይበልጥ ተጠናክሮ መቀጠል እንዳለበት አሳስቧል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው በበኩላቸው እንዳሉት የፍትህ ትራንስፎርሜሽን እቅድ የሰው ኃይል አቅም ግንባታ፣ የተቋማት ግንባታ፣ በቴክኖሎጂ የታገዘ ቀልጣፋ አገልግሎት ለህብረተሰቡ ተደራሽ ማድረግ ትኩረት ተደርጎ የተሰራ ይገኛል ብሏል። የትራንስፎርሜሽን እቅድ የ3 ዓመት ጊዜ መሆኑን ጠቁሞ በግማሽ ጊዜው ክንውን አበረታች ስራዎች መከናወናቸውን ገልጿል። በዘርፉ ዜጎች ቀልጣፋና ወጪ ቆጣቢ አገልግሎት እንዲያገኙ የሚያስችል የቴክኖሎጂ አገልግሎት ተደራሽ የማድረግ ተግባር ተጠናክሮ መቀጠሉን አስረድቷል። በዚህም በክልሉ 14 ከፍተኛ ፍርድ ቤት የዲጂታላይዜሽን ስራዎች ተጠናቀዋል ብሏል።
የክልል ጠቅላይ ፍርድ ቤት የአንድ ዓመት ተኩል የትራንስፎርሜሽን እቅድ አፈጻጸም ጥሩና ተጠናክሮ መቀጠል እንዳለበት ያመላከቱት ደግሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ናቸው። በዘርፉ ምቹ የስራ አካባቢና በቴክኖሎጂ የታገዘ ቀልጣፋ አገልግሎት ለመስጠት እየተከናወኑ ያሉ ተግባራት የትራንስፎርሜሽን እቅዱ ተጨባጭ ውጤቶች መሆናቸውንም ገልጿል። በውይይት መድረኩ የፌዴራልና የክልል የፍትህ ተቋማት ከፍተኛ አመራሮች ተሳትፈዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ። ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም $2000 ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። የዜና ወቅት የሚተላለፍላችሁ ከመሃል ሚዲያ ነው። ሩሲያን አልፋለሁ። የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልዕኮ አጠናቆ ከሀገሪቱ ሊወጣ መሆኑን አስታወቀ። ቫግነር በምዕራባዊቷ አፍሪካዊት ሀገር ማሊ ከአውሮፓውያኑ 2021 ጀምሮ ከአገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበር። ቫግነር ከማሊ ህዝብን ጎን በመሆን ሽብርተኝነትን ተዋግቷል። በዚህም ነዋሪዎችን ለዓመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎችና አዛዦቻቸውን ገድያለሁ ሲል በቴሌግራም ገጹ አስታውቋል። ቫግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቱ ማዕከል ከሚገኘው ትልቅ የጦር ሰፈር ማውጣታቸውን የሚገልጽ ዘገባዎች እየወጣ ባለበት ወቅት ነው። ማሊ ለ10 ዓመታት ከእስላማዊ ታጣቂዎች ጋር ስትታገል ቆይታለች። የሀገሪቱ መንግስት ይህንን የጸጥታ ችግር ለመቋቋም ተስኖቷል የሚሉ ክሶች ከቀረቡ በኋላ ወታደራዊ ኃይሉ ከጥቂት ዓመት በፊት ስልጣኑን ተቆጣጥሯል። የሀገሪቱን መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 2022 ሀገሪቱን ለቆ ወጥቷል። ከጥቂት ዓመታት በፊት ወታደሮች ስልጣን የተቆጣጠሩባቸው ማሊ፣ ኒጀር እና ቡርኪና ፋሶ ከቀድሞ ቅኝ ገዣቸው ፈረንሳይ ጋር ያላቸውን ግንኙነት በማቋረጥ ከሩሲያ ጋር ቅርበት ፈጥሯል። ስልጣኑን በኃይል የተቆጣጠሩ ወታደራዊ ኃይል አማጽያኑን ለመዋጋት ከሩሲያ ቅጥረኛ ቡድን ቫግነር አብሮ እየሰራ ይገኛል። በምላሹም ታጣቂዎቹ ስትራቴጂካዊ ጠቀሜታ ያላቸውን የተፈጥሮ ሀብቶችን ያገኛሉ። በቅርብ ሳምንታት ውስጥ በሳህል ግዛት በሚገኙ የጦር ሰፈሮች ላይ የጂሃዲስቶች ጥቃቶች እያገረሹ መምጣታቸውም ተገልጿል። ባለፈው እሁድ ከአልቃይዳ ጋር ግንኙነት ያለው ቡድን በቡሌክስኬ ከተማ እና በወታደራዊ ካምፕ ላይ ከፍተኛ ጥቃት መፈጸሙን አስታውቋል። በዚህም ጥቃት 30 ወታደሮች መገደላቸውን ሮይተርስ ምንጮቹን ዋቢ አድርገው ዘግበዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።